ሕማማት ደራሲ ዲያቆን ሄኖክ ኃይሌ አዘጋጅ ገብረ መስቀል ወርቅነህ የሁላችን ጌታ አዳም ቅጠል በልቶ ባመጣው በሽታ ክፍል 5 የዮና ልጅ ስምዖን ጴጥሮስ ለጥያቄም ለመልስም ለእምነትም ለመሳትም የሚቀድመው የሌለ ደቀ መዝሙር ነበር። ለጌታው ያለውን ፍቅር የሚገልጠው በስሜታዊነትም ጭምር ስለነበረ የጴጥሮስን ታሪክ የሚያውቅ ሁሉ በርህራሄ ፈገግታ ያስታውሰዋል። በእውነት እንደ ጴጥሮስ ያለ የዋህ ሰው ማን አለ? በእግዚአብሔር መንፈስ ተቃኝቶ አንተ የሕያው የእግዚአብሔር ልጅ ነህ ብሎ ስለ ክርስቶስ መስክሮ አንተ አለት ነህ ተብሎ በተመሰገነበት ቅጽበት ወዲያው የሰይጣን አንደበት ሆኖ ሂድ አንተ ሰይጣን ተብሎ የተገሰጸ ከየዋሁ ጴጥሮስ በቀር ማን አለ? በማቴዎስ ወንጌል ምዕራፍ 16 ቁጥር 16 እስከ 23 እንደሚነበበው ጌታ ሆይ የኔን እግር ለዘላለም አታጥበኝም ብሎ በማለና በተገዘተበት ቅጽበት ጌታ ሆይ መላ ሰውነቴን እጠበኝ ብሎ የለመነ ከምስኪኑ ጴጥሮስ በቀር ሌላ ማን አለ? በዮሐንስ ወንጌል ምዕራፍ 13 ቁጥር 6 እስከ 9 እንደሚነበበው ከጌታው ጋር በባህር ላይ ለመሄድ በእምነት ለምኖ በባህር ላይ የተራመደ በዛችውም ቅጽበት ደግሞ ሊሰጥም ጀምሮ ጌታ ሆይ አድነኝ ብሎ የጮኸ ከጴጥሮስ በቀር ሌላ ማን አለ? በማቴዎስ ወንጌል ምዕራፍ 14 ቁጥር 28 እስከ 30 እንደሚነበበው በችኮላና በጉጉት ለሚያነሳቸው ጥያቄዎቹ በእግዚአብሔር ወልድ በኢየሱስ ክርስቶስ ከመገሰጽ አልፎ እግዚአብሔር አብም ከደመና ሆኖ ስለ ጥያቄው የገሰጸው ሰው ከጴጥሮስ በቀር ማን አለ? በማቴዎስ ወንጌል ምዕራፍ 17 ቁጥር 5 እንደሚነበበው ቅዱስ ጴጥሮስ ለጌታ ከነበረው ጽኑ ፍቅርና የክርስቶስ ሞት ለሰው ልጅ መዳን ያለውን ጥቅም በሚገባ ካለመረዳቱ የተነሳ ጌታችን እንደሚሞት በተናገረበት ስፍራ ሁሉ ዋነኛ ተከላካይ ሆኖ እናገኘዋለን። ጌታችን እንደሚሰቀል በተናገረም ጊዜ አይሁንብህ ጌታ ሆይ ይህ ከቶ አይድረስብህ ብሎ ሊገስጸው ጀመረ ይላል በማቴዎስ ወንጌል ምዕራፍ 16 ቁጥር 22 ላይ። በሳምንቱም በታቦር ተራራ ላይ ለመኖር በዚህ መሆን ለኛ መልካም ነው ብሎ የሐሳብ ማቅረቢያ ያቀረበው በዚህ ተራራ ከኖርን የጌታ መሞት ይቀራል ከሚል የዋህነት የተሞላበት ምኞት ነበር። የጴጥሮስም የዋህ ምኞት እውን ቢሆን ኖሮ ግን ተጎጆቹ ሁላችንም እንሆን ነበር። አባ ጊዮርጊስ ለጴጥሮስ እንዲህ ይለዋል፣ ጴጥሮስ ሆይ በዚህ መኖር ለኛ መልካም ነው አልክን? ላንተስ በፊቱ ብርሃን እንደተደሰትክ በዛ ብትኖር ይሻልህ ነበር። እናንተ በዛ የኖራችሁ ፊቱን እያያችሁ ቢሆን ኑሮ ግን እኛ ባልዳን ነበር። ምክንያቱም ከዛ ተራራ ወርዶ ልታዩት የወደዳችሁትን ፊቱን በጥፊ ካልተመታ በስተቀር ልንድን አንችልምና ብሎ በመጽሐፈ ምስጢር ምዕራፍ 30 ቁጥር 36 ይናገረዋል። ቅዱስ ጴጥሮስ ጌታችን እንዳይሞት የነበረው ቁርጠኝነት ጌታችን እስከተያዘበት ሐሙስ ምሽት ድረስ የቀጠለ ነበር። ለጌታ ካለው ጽኑ ፍቅር የተነሳም ጌታችንን ሊይዙት ከመጡት ወታደሮቹ ጋር ለመዋጋት ሰይፍ ይዞም ነበር። እርግጥ ነው ጌታችን ሰይፍን ያዙ ብሎ አነግሯቸው ነበር። ሁሉም 2 ሰይፍ እንዳላቸው ሲነግሩትም ይበቃል ብሏቸው ነበር። ጌታችን ይበቃል ያለው ግን ሰይፉን ሳይሆን ንግግራቸውን ነበር። ለውጊያው ሰይፍ 2 ሊበቃ አይችልም። ጌታም ጎኑን በጦር ሊወጋ እንጂ ሰዎችን ሊያዋጋ ሰው የሆነ አምላክ አይደለምና። ሊቃውንት እንዳብራሩት ያዙ የተባሉት ሰይፍ ደግሞ ነፍስንና መንፈስን ጅማትንና ቅልጥምን እስኪለይ ድረስ የሚወጋውን የመንፈስ ሰይፍ ሲሆን እርሱም 3 ዓመት ያስተማራቸውን የመከራ ቀን ስንቅ የሚሆን የእግዚአብሔርን ቃል ነበር። በኤፌሶን መልእክቱ ምዕራፍ 6 ቁጥር 17 እንዲሁም በዕብራውያን መልእክቱ ምዕራፍ 4
ቁጥር 12 ላይ ሐዋርያው ቅዱስ ጳውሎስ እንደነገረን፣ ጴጥሮስና ጓደኞቹ ግን ቅዱስ ኤፍሬም እንዳለው ቃሉ ሰይፍ የሆነውን አምላክ ለማስጣል ሰይፍ ያዙ። ወታደሮቹ ሊይዙት ሲቀርቡ ደቀ መዛሙርቱ ጌታ ሆይ በሰይፍ እንምታቸውን ብለው ጠየቁት። ፈጣኑ ጴጥሮስ ግን መልስ ሳይጠብቅ የሊቀ ካህናቱን ባሪያ ጆሮውን ቆረጠው። ሊቃውንት እንደሚሉት ጴጥሮስ አንገቱን መትቶ ሊጥለው የሰደደው ቢሆንም ልምድ ስለሌለው ጆሮውን አገኘው። እዚህ ላይ ጴጥሮስ ሁለት ሰይፍ ይዞ ከጭፍራ ተዋጊ ጋር ውጊያ ማስነሳቱ በራሱ ለጌታ ያለው ፍቅር ነገሩን እንዳያስብበት እንዳደረገው ያሳያል። አሳ ከማጥመድ ውጪ በጦር ሜዳ ውሎ የማያውቅ ቢሆንም ለጌታ ያለው ፍቅር ሰውን መግደል ሙዝ እንደመላጥ ከሚቀላቸው ወታደሮቹ ጋር ውጊያ እንዲያስነሳ አደረገው። በ58 ዓመቱ ከዚህ በፊት ተጠቅሞበት የማያውቃትን ሰይፍ ይዞ ከወጣቶቹ ስልጡን ወታደሮች ጋር ለነፍሱ ሳይሳሳ ለመዋጋት መነሳቱ የፍቅር እንጂ ምን ሊባል ይችላል? ጴጥሮስ ያደረገው ነገር ብዙ መዘዝ የሚያስከትል ነበር። ተሳክቶለት አንገቱን አግኝቶት ቢገድለው ኑሮ የክርስቶስ ተሰቅሎ መሞት ደም ለመመለስ የተደረገ ትክክለኛ ፍርድ ተደርጎ ይታይ ነበር። ጆሮው መቆረጡ በራሱ በሮም መንግስት ለመቅደስ ጠባቂነት የተመደበውን ወታደር በመምታቱና ሊታሰር የተፈለገውን ተከሳሽ ለማስለቀቅ መሞከሩ እድሜ ልክ የማይወጣው ጣጣ ውስጥ የሚከተው ነበር። ጌታችን የሊቀ ካህናቱን ባሪያ ጆሮ ወዲያው በመፈወሱ ያዳነው ወታደሩን ብቻ አልነበረም፣ በዚህ ጦስ ብዙ ችግር ይከተልበት የነበረውንም ጴጥሮስንም ጭምር ነበር። ወታደሩ ጆሮ የተፈወሰው ቢሆንም እንኳን ጴጥሮስ የወታደሩን ዘመዶች ባየ ቁጥር ይደነግጥ ነበር። በዮሐንስ ወንጌል ምዕራፍ 18 ቁጥር 26 ላይ እንደሚነበበው የሮም ወታደሩን ተዋግቶ ጆሮ መቁረጡ ጌታ ሞቶ ከተነሳ በኋላ ቢሆን ኖሮ ጴጥሮስ የሮም ግዛት በሆኑ ሀገሮች ሁሉ ለሚያደርገው አገልግሎት ብዙ ችግር ሊፈጠርበት ነበር። ለዚህም ነው ጆሮ ስለመቆረጡ ታሪክ ሦስቱ ወንጌላውያን ማቴዎስ፣ ማርቆስና ሉቃስ ሲጽፉ የቆራጩንም ሆነ የተቆራጩን ስም ሳይጠቅሱ ጽፈዋል። ቅዱስ ጴጥሮስ ሰማዕት ሆኖ ከሞተ በኋላ ወንጌሉን የጻፈው ቅዱስ ዮሐንስ ግን ቆራጩ ጴጥሮስ ተቆራጩ ማልኮስ እንደሚባል በግልጽ ጽፎልናል። ይህ የሆነውም ሦስቱ ወንጌላውያን በጻፉበት ጊዜ ጴጥሮስ ገና በሕይወት ስለነበረ ይህንን ተደርጓል። ጉዳዩን በግልጽ ቢጽፉ ኖሮ ጴጥሮስ ሮማዊን ወታደር መዋጋቱን የሚያሳይ የጽሑፍ ማስረጃ ተገኘ ተብሎ ክርስቲያኖችን በምን እናሰቃይ ላሉት ሮማውያን ሰርግና ምላሽ ይሆንላቸው ነበር። የማልኮስ ጆሮ። ማልኮስ የሊቀ ካህናቱን ግቢ ከሚጠብቁና ከቤተ መቅደስ ጋር የተያያዘ የጸጥታ ሥራ ከሚሰሩ ባሪያዎች አንዱ ነበር። ለኦሪት ሊቀ ካህናት ባሪያ የሆነው ይህ ሰው ሐሙስ ማታ የአዲስ ኪዳኑን ሊቀ ካህናት ክርስቶስ አስሮ የማምጣት ግዳጅ ተሰጥቶት በጨለማ ከሰራዊት ጋር መጣ። ይህ ወታደር አፍታም ባልቆየው ብዙ ተሳታፊ ባልነበረውና ሳይጀመር በቆመው ውጊያ ላይ ጆሮውን ያጣ ብቸኛው ቁስለኛ ሆነ። የሚሰማ ጆሮ ያለው ይስማ የምትል ወንጌልን እንዲያስተምር ለ3 ዓመት የሰለጠነው ሰባኪ ጴጥሮስ የዚህን ወታደር የሚሰማ ጆሮ ቆርጦ ጣለበት። እንደ ጥፍርና እንደ ፀጉር ተቆርጦ ሊበቅል የማይችል ጆሮውን ቆርጦ ሊጥለው ሲጠሩትም አቤት ማለት የሚጠይቀውን የሊቀ ካህናት ግቢ ስራውንም አደጋ ላይ ጣለበት። ከመስማት አቅሙ ማነስ በተጨማሪ ይህ ባሪያ ጆሮው መቆረጡ በሚመለከቱት ሕግ አዋቂ አይሁድ ዘንድ ሁሉ ሌላ ትርጉም የሚሰጥ ጠባሳ ይሆንበታል። በኦሪት ሕግ መሰረት አንድ ባሪያ ለ6 ዓመታት ከተገዛ በኋላ በ7ኛው ዓመት ነፃ እንዲወጣ መብት ነበረው። ይህ ባሪያ ነፃ መውጫው ጊዜ ደርሶ ነፃ ላውጣህ ብሎ ጌታው ሊያሰናብተው በተነሳ ጊዜ የጌታዬ ቤት ኑሮ ተስማምቶኛል፣ ነፃ መውጣት አልፈልግም ብሎ በባርነቱ መቀጠል ከፈለገ ጆሮውን ተርትሮ ወይም በስቶ የዘላለም ባሪያው እንዲያደርገው ሕጉ ያዝዘው ነበር። በኦሪት ዘጸአት ምዕራፍ 21 ቁጥር 2 እንደሚነበበው በዚህም መሰረት ማልኮስ በሕግ አዋቂዎች ዘንድ ጆሮውን ተቆርጦ ቢታይ የሚያስተላልፈው መልእክት ባርነት ይሻለኛል እንዳለ ሆኖ ነበር። ጌታችን የዚህን ባሪያ ጆሮ ወዲያው ቢፈውስለትም የዚያ ባሪያ ጆሮ መቆረጥ ታሪክ
የሰው ልጅ የባርነት ዘመን የነበረው 6ኛው ሺህ ሲፈጸም ነፃ ሊያወጣቸው የመጣውን ጌታ አንሰማም ብለው የባርነቱን ሕይወት ለመኖር ለመረጡ አይሁድ ምጸታዊ ተግሳጽ የሚሆን ክስተት ነበር። ሦስቱ ወንጌላውያን የጆሮውን መቆረጥ ብቻ ሲጽፉ፣ ሐኪሙ ሉቃስ ግን በሕክምናው ጥበብ ጨርሶ የማይታሰበውን ድንቅ ሥራ አይቶ ሳያልፍ ጆሮውን በመዳሰስ ብቻ ፈወሰው ብሎ ጽፎልናል። በሉቃስ ወንጌል ምዕራፍ 22 ቁጥር 51 እንደሚነበበው ሰውን እንደ ሸክላ ሰሪ ከአፈር የፈጠረው እግዚአብሔር ወልድ የዕውሩን ዓይን ከጭቃ ለውሶ ታጠብና እያለው ሁሉን ቻይ ክርስቶስ የሸክላው ጆሮ ድንገት ቢቆረጥ በአምላካዊ እጁ ዳግመኛ ጆሮ ሰጠው። እዚህ ላይ ያለው ሌላ ድንቅ ነገር በወንጌሉ ላይ ጌታ የወደቀውን የማልኮስ ጆሮ በጨለማ በጌቴሰማኒ አትክልት ስፍራ መሬት ላይ ፈልጎ አነሳ የሚል ነገር አለመጻፉ ነው። ኦርቶዶክሳውያን አበው እንዳስተዋሉት ጌታ ለዚህ ወታደር በተአምራት ሌላ አዲስ ጆሮ ሰጠው እንጂ የተቆረጠውን ጆሮ አንስቶ አልገጠመለትም። ለነገሩ ምን ያደርግለታል? ለሊቀ ካህናቱ ግቢ ስንት የደባና የተንኮል ወሬ ሲሰማበት የኖረበት የቆሸሸ ጆሮው ምን ያደርግለታል? በአምላክ እጅ የተዳሰሰ አዲስ ጆሮ አይሻለውም ትላላችሁ? ይህ በክፉ ወሬዎች ብዛት የቆሸሸ ጆሮአችን ተቀይሮ እንዲህ አይነት አዲስ ጆሮ የሚሰጠን ከሆነስ ጴጥሮስ መጥቶ የኛንም ጆሮ ምንኛ በቆረጠልን ነበር። በቅዳሴ ላይ ቆመን አቤቱ አንተን ብቻ የሚሰሙ ጆሮዎችን ስጠን፣ ሀበነ እግዚኦ አዕይንተ አእምሮ ወትረክ ያከ ይርአያ ወአይዛኒነሂ ቃለ ዘባሕቲትከ ይስም ብለን የምንለምነው ለዚህም አይደል? ቅዳሴ ያዕቆብ ዘስሩግ ሀዳፌ ነፍስ ላይ ጆሮውን የተፈወሰው ባለ 3 ጆሮ ማልኮስ ለፈወሰው ጌታ ውለታ ምን መልሶለት ይሆን? ከጌታ እግር ስር ተደፍቶ ማረኝ ብሎት ይሆን? ስለ ጌታ አምላክነት መስክሮ ሰማዕት ሆኖ ይሆን? ቅዱስ ኤፍሬም ሶርያዊ እንዲህ ሲል መልሱን ሰጥቶናል። ማልኮስ ጆሮውን ለፈወሰው ጌታ ውለታውን በማሰር መለሰ። የፈወሰውን ጌታ የኋሊት አስሮ እያዳፋ ይዞት ሄደ። ይደንቃል። በተደረገለት ተአምር እንኳን ደንግጦ ወደ ቤቱ አልሄደም። በፈተና ግቢ ውስጥ ጌታችን ሲያዝ ደቀ መዛሙርቱን ይሂዱ ተዋቸው ብሎ ስለነበር ደቀ መዛሙርቱ ወታደሮቹ ወደ እነርሱ ሳይዞሩ በፊት እግሬ አውጭኝ ብለው ተበታተኑ። እረኛውን እመታለሁ በጎቹም ይበተናሉ ብሎ ነቢዩ ዘካርያስ የተናገረው ትንቢትም ተፈጸመ። በትንቢተ ዘካርያስ ምዕራፍ 13 ቁጥር 7 ላይ ጌታችን ራሱ እንዲሄዱ አሰናብቷቸው ነበርና ደቀ መዛሙርቱ ከማይችሉት ፈተና መሸሻቸው አያስነቅፋቸውም። ጌታ ከተያዘ በኋላ ወደ ሊቀ ካህናቱ ግቢ ይዘውት ሲሄዱ አንድ ወጣት በቅርበት ተከታትሏቸው ነበር። እርቃኑን በነጠላ የሸፈነ አንድ ጎበዝ ይከተለው ነበር። ጎበዛዙቱም ያዙት። እርሱ ግን ነጠላውን ትቶ ራቁቱን ሸሸ። በማርቆስ ወንጌል ምዕራፍ 14 ቁጥር 51 እስከ 52 እንድናነበው የሐዋርያዊቷ ቤተክርስቲያናችን ትውፊት ይህ ባለ ነጠላ ወጣት በትህትና ስለራሱ እኔ ብሎ ሊጽፍ ያልወደደው የጉዳዩ ብቸኛ የዓይን ምስክርና ተዋናይ በወቅቱ ልጅ የነበረው ቅዱስ ማርቆስ ነበር። ከጌቴሰማኒ ወደ ሊቀ ካህናቱ ግቢ የቄድሮንን ወንዝ ተሻግረው ሲጓዙ የብዙ ወታደሮችን ድምፅ በሌሊት የሰማውና ምስጢረ ቁርባንን በተፈጸመበት በቤተሰቦቹ ቤት በጽርሐ ጽዮን የነበረው ማርቆስ ከሌሊት ልብሱ ጋር ከቤቱ ወጥቶ ከኋላ ለመከተል ሞከረ። ወታደሮቹ ሲያስተውሉት ግን ከመሞት መሰንበት ብሎ በልጅ እግሩ ነጠላውን ትቶ ሸሸ። ጌታችንን በመከተል የነገሩን ፍጻሜ ያዩ ዘንድ እስከ ሊቀ ካህናቱ ግቢ የዘለቁት ደግሞ ቅዱስ ዮሐንስና ቅዱስ ጴጥሮስ ነበሩ። የጌታ ፍቅር ጸንቶባቸው እንጂ በዛች አስጨናቂ ሌሊት እስከ ሊቀ ካህናቱ ግቢ ድረስ ዘልቀው መሄዳቸው ትልቅ አደጋ ላይ የሚጥላቸው ውሳኔ ነበር። በጎቹ ነው ወደ ተኩላዎቹ ግቢ ዘልቀው መግባታቸው ብቻ ፍቅር ፍጹም ፍርሃትን አውጥቶ እንደሚጥል ያሳያል። ከሸሸ ተዋግቶ የቆሰለ ይሻላልና የጴጥሮስን በፈተና መውደቅ ብቻ ከማየት እንደ ልማዱ ጌታ ሆይ ወደ ማን እንሄዳለን ብሎ እንደ ጓደኞቹ ሳይሸሽ ጌታውን በፍቅር መከተሉን ልናመሰግነው ይገባናል። ጴጥሮስ በፍቅሩ ምክንያት ከፍርሃታቸው የተነሳ ከሸሹት ጓደኞቹ ጋር አብሮ አልሸሸም። ወበእንተ አፍቅሮቱ ጴጥሮስ ኢጎየ ምስለ አብያጺሁ ለጎዩ እምፍርሃቶሙ እንዲል ትርጓሜ ወንጌል ዘማቴዎስ ግዕዝ በግዕዙ ዘመርጦ ለማርያም። በዚህች ምሽት
ዲያብሎስ ደቀ መዛሙርቱን እንደ ስንዴ ሊያበጥራቸው ለምኖ ነበር። ሰይጣን በቀን በዙሪያችን ባሉ ሰዎች አድሮ ይዋጋናል፣ በሌሊት ግን ራሱ ይዋጋናል። ጴጥሮስን ራሱ ሊያበጥረው ለምኖ ነበር። በቀን ሲሆን ሌሎች ሰዎች ከበው ያጠምዱታልና እንዳለ አባ ወቅሪስ። ጌታችን የጴጥሮስ እምነት እንዳይጠፋ ስለ ደቀ መዝሙሩ ጸልዮ ገደበለት እንጂ ሰይጣን ለጴጥሮስ የደገሰለትስ ብዙ ነገር ነበር። ጌታችን የሰይጣንን ፈተና ቢያስቆምለትም እንኳን ጴጥሮስ ግን በዛች ምሽት መፈተኑ አልቀረም። የሚሆነው ጌታችን ስለሚመጣበት ፈተና ሲነግረው በሰጠው ምላሽ ምክንያት ነው። ሁሉም ቢሰናከሉ እኔ ግን ከቶ አልሰናከልም ብሎ በማርቆስ ወንጌል ምዕራፍ 14 ቁጥር 29 እንደምናነበው ተናግሮ ነበርና ይህ ንግግር ከባድ ነበር። ከራሱ ታማኝነት በላይ ሁሉ ቢሰናከሉ ብሎ መናገሩ ቅዱስ ጴጥሮስን ለፈተና አጋልጦታል። ጴጥሮስ ሆይ እኔም አልክድህም ወንድሞቼም አይክዱህም ብትል ምን ነበረበት? ከእግዚአብሔር አገልጋዮች ራሳቸውን ያነጹ ወንድሞቻቸውን ግን ያረክሱ ዘንድ ይገባቸዋልን? አንተ ግን ራስህን ብቅ ሌሎችን ዝቅ አደረግ። ስለዚህም ሌሎች ሳይክዱት አንተ ካድኸው ይላል ርቱዐ ሃይማኖት በርቱዐ ሃይማኖት ዘአርብ ሌሊት ድርሳን ላይ። አበው እንዳስተማሩት የጴጥሮስ ንግግር በሐዋርያቱ መካከል በነበረው ከሁሉም የሚበልጠው ማን ነው የሚል ፉክክር ውጤት ነበር። ጌታችን ለጴጥሮስ ከባሕር ዓሣ አጥምድና ሆዱን ቀደህ ስታቴር ታገኛለህ፣ ለእኔና ለአንተ ክፈል ብሎ የጴጥሮስን ብቻ ግብር ከከፈለለት በኋላ ከሁላችን የሚበልጠው ማን ነው የሚለው ጥያቄ የሁሉም ደቀ መዛሙርት ተደጋጋሚ ጥያቄ ነበር። በማቴዎስ ወንጌል ምዕራፍ 17 ቁጥር 27 እንዲሁም ምዕራፍ 18 ቁጥር 1 ላይ እንደምናነበው ይህ ሰይጣን በሐዋርያት መካከል ሊዘራው የነበረው የፉክክር መንፈስ ከጰራቅሊጦስ በኋላ በትሕትና ተተክቶ ሰይጣን አንገቱን ደፍቶ የነበረ ሲሆን ከክፍለ ዘመናት በኋላ ግን በሐዋርያ ላይ ያልተሳካለትን የኔ እበልጥ ፈተና በመንበራቸው ላይ ደግሞ እንዲነሳ በማድረጉ የጴጥሮስ መንበር የሆነችው ሮም ከሁሉ በላይ ነኝ እንድትል አብያተ ክርስቲያናት እንዲከፋፈሉና ለመናፍቃንም መፈልፈል በር እንዲከፈት ምክንያት መሆኑ ታሪካዊ እውነታ ነው። ጌታችን ጴጥሮስ በትዕቢት የተናገረውን በሰማ ጊዜ እውነት እልሃለሁ ዛሬ በዚች ሌሊት ዶሮ 2 ጊዜ ሳይጮህ 3 ጊዜ ትክደኛለህ አለው በማርቆስ ወንጌል ምዕራፍ 14 ቁጥር 30 ላይ። ወንጌላውያኑ ተከፋፍለው የጻፉት የጌታችን ትንቢት ሐሳቡ የተለያየ ቢመስልም አገጣጥመን ስንረዳው ሐሳቡ አንድ ነው። ቅዱስ ማቴዎስና ቅዱስ ሉቃስ ዶሮ አከታትሎ የሚጮህበትን እና ጴጥሮስም የሚሰማውን የዶሮ ጩኸት ብቻ በማሰብ ዶሮ ሳይጮህ ብለው ሲጽፉ የቅዱስ ጴጥሮስ ተማሪ የነበረው ቅዱስ ማርቆስ ከራሱ ጠይቆ ከጴጥሮስ ጠይቆ ተረድቶ የተረዳውን ዶሮ የጮኸው 2 ጊዜ እንደሆነ ጽፏል። ጴጥሮስ 1 ጊዜ እንደካደ ዶሮው ጮሆ ነበር። ይህንን ጩኸት ሳይሰማ ጴጥሮስ አከታትሎ 2 ጊዜ ካደ። ከዚህ በኋላ ዶሮ ለሁለተኛ ጊዜ ጮኸ። ሁሉም የቤተ ክርስቲያናችን ሊቃውንት ዶሮ ሳይጮህ ለሚለው ትንቢት የሰጡት ማብራሪያ ይህ ነበር። ቅዱስ ጴጥሮስ ይህንን የጌታ ቃል ሰምቶም በራሱ መተማመኑ አልቀነሰም። ቃሉ አበርትቶት ወይም ቃሉን አበርትቶ ካንተ ጋር የምሞት እንኳን ቢሆን ከቶ አልክድህም ብሎ ዳግመኛ ተናገረ። የቀሩት ሐዋርያትም እኛስ ለምን ይቅርብን ብለው ሁሉም ደግሞ እንደዚህ አሉ። በማርቆስ ወንጌል ምዕራፍ 14 ቁጥር 31 ላይ እንደምናነበው ቅዱስ ጴጥሮስ ድካምነቱን ያውቅ ዘንድ የእግዚአብሔር ረዳትነት በዛች ምሽት የራቀውና ለክህደት የተዳረገው በዚች ንግግሩ ምክንያት ነበር። ድካሙን ያውቅ ዘንድ ከእግዚአብሔር ዘንድ የምትገኘው ረድኤት ከእርሱ ርቃለችና እስመ ርህቅት እምኔሁ ረድኤት እምኀበ እግዚአብሔር ከመ ያእምር ድካሞ እንዳለ ቅዱስ ቄርሎስ በትርጓሜ ወንጌል ማቴዎስ በብራና ዘደብረ ገሪዛን ዘጉንዳጉንዶ። ይህ ከሆነ ከጥቂት ሰዓታት በኋላ ነበር ጴጥሮስ በቃሉ መሰረት ጌታውን ከሩቅ ተከትሎ ወደ ሊቀ ካህናቱ ግቢ የደረሰው። ወደ ሊቀ ካህናቱ ግቢ ሲደርስ ከሊቀ ካህናቱ ጋር ይተዋወቅ የነበረው ቅዱስ ዮሐንስ ለበረኛይቱ ነግሮ ጴጥሮስን አስገባው። ዮሐንስ ወንጌል ምዕራፍ 18 ቁጥር 15-16። ሐናና ቀያፋ ጌታችን የተያዘበትና የተሰቀለበት ወቅት በወንጌላት እንደተጻፈውና የታሪክ መዛግብትም እንደሚመሰክሩት
ሐናና ቀያፋ ሊቃነ ካህናት በነበሩበት ዘመን ነበር። ኦሪትን በሚገባ የሚያውቅ ሰው ሊቃነ ካህናት ወይም የካህናት አለቆች የሚል ቃል ሲሰማ ብቻ ግራ መጋባቱ አይቀርም። ምክንያቱም በሕጉ መሰረት ሊቀ ካህናት የሚሆነው አሮንና በአሮን ዘር የበኩር ልጅ የሆነ ሰው ብቻ ነበር። ሊቀ ካህናት የሆነው ሰው እስከ ዕለተ ሞቱ ድረስ የሚያገለግል ሲሆን ሲሞት የበኩር ልጁ በእርሱ ቦታ ሊቀ ካህናት ይሆናል። አሮንም ሞተ፣ በዛም ተቀበረ። በእርሱም ፋንታ ልጁ አልዓዛር ካህን ሆነ የሚለው ቃል ይህንን ያስረዳልና በኦሪት ዘዳግም ምዕራፍ 10 ቁጥር 6 ላይ። በዚህም ምክንያት አንድ ሊቀ ካህናት በሕይወት እያለ ሌላ ሊቀ ካህናት ሊኖር አይችልም። ስለዚህ ሐናና ቀያፋ ሊቃነ ካህናት ሳሉ የሚለው ቃል ብቻ ዘመኑ ምንኛ የተበላሸ ዘመን መሆኑን የሚገልጽ ነው። በሉቃስ ወንጌል ምዕራፍ 3 ቁጥር 2 ላይ ሐናም ሊቀ ካህናት ለነበረው ለቀያፋ አማቱ ነበረ የሚለው ቃል ደግሞ ሌላ ችግርን ያመለክታል። በዮሐንስ ወንጌል ምዕራፍ 18 ቁጥር 13 ላይ አብረው በሕይወት መኖራቸው ሳያዝ አማትና አማች መሆናቸው ከአባት ወደ ልጅ ብቻ ይተላለፍ የነበረውን ሊቀ ካህናትነት ከሕጉ ውጪ እንደተሰጣቸው እንረዳለንና ይህ ግሩም ነው። እንዲያውም እስያውያን የተባሉት የአይሁድ ወገኖች ይህንን ከሕጉ የወጣ ሹመት ተቃውመው በሙት ባሕር በቁምራን ደሴት የብቸኝነትን ኑሮ መርጠው ቅዱሳት መጻሕፍትን እየጻፉ ከሰው ተገልለው ይኖራሉ። በወንጌሉ ላይ በተጻፉት እውነተኛ ታሪኮች ወይም እውነታዎች ብቻ ተነስተን ይህንን አልን እንጂ የአይሁድ ታሪክ ጸሐፊ የነበረው ዮሴፍ ወልደ ኮሪዮን በዛ ክፍለ ዘመን ስለነበረው የሊቀ ካህናት ሹመት የጻፈው ታሪክ የበለጠ የሚያሳዝን ነው። እስራኤል በሮማውያን አገዛዝ ስር ከወደቀችበት ጊዜ በኋላ ሊቀ ክህነት ወይም ሊቀ ካህናትነት መንፈሳዊ ሹመት መሆኑ ቀርቶ ወደ ፖለቲካዊ ሹመትነት ተቀይሮ ነበር። ሊቀ ካህናቱና ሸንጎው በይሁዳ ግዛት ላይ አስተዳደራዊ ሚና ያለው ስለሆነ ሊቀ ካህናት እንደ ሕጉ ከአሮን ቤት የልጅ ልጅ የሚሾምበት ሳይሆን ሮማውያን ደስ ያሰኛቸውንና ለአገዛዛቸው የሚመቻቸውን ሰው የሚሾምበት ስልጣን ሆነ። በጊዜ ሂደት ቦታውን ገንዘብ ላላቸው ሰዎች በጉቦ በመስጠት ሮማውያን ገዢዎች ብቻ ወይም የገቢ ምንጭ አደረጉት። በዚህ የተነሳ አንድ ሊቀ ካህናት በየዓመቱ ስልጣኑ እየታደሰ ካልሆነ በቀር በቦታው ላይ መቆየቱ የማይታሰብ ሆነ ማለት ነው። በዚህ በአሕዛብ እጅ በወደቀ መንፈሳዊ ሹመት ከታላቁ ሄሮድስ ዘመን እስከ ቤተ መቅደሱ መፍረስ ድረስ በነበሩት ዓመታት ውስጥ 39 ሊቃነ ካህናት ተፈራርቀው የተሾሙ ሲሆን እነዚህ የካህናት አለቆች እያንዳንዳቸው በስልጣን የቆዩበት ዓመት የብዙሃኑ በአማካኝ ሲሰላ እስከ 4 ዓመት ብቻ ነበር። ይህ አማካይ ስሌት ግን ሐናና ቀያፋን አያካትትም። በዚህ ለሮማውያን ገዢዎች ከፍተኛ ጉቦ በሚከፈልበትና ከሮማውያን የጣዖት አምላኪነት አኗኗር ጋር መስማማትን በሚጠይቀው የሹመት ቦታ ላይ ሊቀ ካህናቱ ሐና ከነቤተ ዘመዶቹ እየተፈራረቀ ለ36 ዓመታት መቆየቱ ይህንን ይሽረዋል። ሐና ራሱ በሊቀ ካህናትነት ወይም በሊቀ ክህነት ለ10 ዓመታት ቆይቶ ነበር። ከዛም በኋላ ልጁ አልዓዛር ለ1 ዓመት ቆየ። አማቹ ቀያፋ ለ18 ዓመት፣ የቀሩት ልጆቹ ዮናታን፣ ቴዎፍሎስ፣ ማቲያስ ደግሞ እየተፈራረቁ ለ7 ዓመታት በሊቀ ክህነትነት ወይም በሊቀ ካህናትነት ተቀምጠዋል። ጌታችን ባስተማረበትና መከራ በተቀበለበት ዘመን ለስሙ ሊቀ ካህናት የነበረው ቀያፋ ይሁን እንጂ ከጀርባ ሆኖ የሁሉንም ቤተሰቦቹን የሊቀ ካህናትነት ቦታ የሚያሽከረክረው ሐና ራሱ ነበር። ትርጓሜ ወንጌል ይህንን ሲገልጸው ሐናና ቀያፋ ሊቀ ካህናትነቱን ሙሉና ዶግ ሆነው ይዘውት ነበር ይላል። ጌታችን በተያዘ ምሽት ወደ ቀያፋ ከመሄዱ በፊት ወደ ሐና መወሰዱም የሱ እጅ ያልነካው ነገር ስለማይወሰድ ነበር። በዮሐንስ ወንጌል ምዕራፍ 18 ቁጥር 13 እንደምናነበው በዚህ ብዙ የማያስቀምጥ የሥልጣን ቦታ ላይ ሐናም ሆነ ቀያፋ ለብዙ ዓመታት መቀመጣቸው የሮማውያን ገዢዎችን ገንዘብ ወዳድነት ሊቋቋሙ የሚችሉ ባለሀብቶች መሆናቸውን የሚያሳይ ነው። በዛ ላይ በሊቀ ካህናትነታቸው ወይም በዛ በክህነት በሥልጣን ዘመናቸው በእስራኤል ሕዝብ ላይ በሮማውያን እጅ አስከፊ የመብት ጥሰት ቢደርስም መንበረ ሥልጣናቸው እስካልተነካባቸው ድረስ ከቀኝ ገዢዎቻቸው ጋር ተስማምተው የሚኖሩ መስሎ አዳሪዎች
ነበሩና ይህ ሆኖላቸዋል። እንደ ሊቀ ካህናትነታቸው በቤተ መቅደሱ ክብር የሚጨነቁና ፈሪሃ እግዚአብሔር ያላቸው አልነበሩም። የሚያሳዝነው ድፍረት ከቤተ መቅደስ ሊወጣ የማይገባው የሊቀ ካህናቱ ልብሰ ተክህኖ እንኳን በሮማውያን ገዢዎች ቤት ይቀመጥ የነበረ ሲሆን ሊቀ ካህናቱ በክብረ በዓል ወቅት የሚለብሰው ገዢው ሲፈቅድለት ብቻ ነበር። ይህ ሁሉ ዝቅጠት በሊቀ ካህናት ክብር ላይ ሲፈጸም በቅድስቲቱ ከተማ የቄሳር ሐውልት ቆሞ ሲመለክ የተቃወመው ሕዝብ ሲገደል ቢያዩም ሐናም ሆነ ቀያፋ የሚጨነቁት ስልጣናቸውን ለማስጠበቅ ብቻ ነበር። በቤተ መቅደሱ ነጋዴዎች እንዲሰማሩ በማድረግና ከገቢው በመካፈል ሕዝቡ በመስዋዕት ወይም ለመስዋዕትነት የሚያመጣቸውን እንስሳት አይመጥኑም እያሉ እያቃለሉ የራሳቸውን በጎን በመሸጥ ለበዓል ከየሀገራቱ ለሚመጡ አይሁድ በቤተ መቅደስ ውስጥ የውጭ ምንዛሬ ወይም ገንዘብ የመለወጥ ሥራ እየሰሩ በማትረፍ ሀብት ያግበሰብሱ ነበር። ሐናና ቀያፋ ከሰዱቃውያንን ወገን እንደመሆናቸውም በትንሣኤ ሙታን አያምኑምና ፈርሰን በስብሰን ለምን ቀረው ምን አስጨነቀን ብለው ስለሚያስቡ ትኩረታቸው ሁሉ ስለ ምድራዊ ሕይወት ሆነ። ጌታችን ላይ የነበራቸው ጥላቻም በስልጣናቸውና በጥቅማቸው ላይ የመጣ ስለሆነባቸው እንጂ ለመንፈሳዊ ጉዳዮች ተቆርቁረው አልነበረም። በተለይም የቁጣቸው መጠን የመጨረሻው ጥግ ላይ የደረሰው ቤተ ክርስቲያናችን የሰሙነ ሕማማት መጀመሪያ አድርጋ የምታከብረው የሆሳዕና ዕለት ነው። ጌታችን አልዓዛርን በቢታንያ ከሞት ካስነሳ በኋላ ብዙዎች በስሙ አምነው ነበር። ወደ ኢየሩሳሌም ሲመለስ የቢታንያውን ተአምር ያዩ ብዙዎች ለበዓል ኢየሩሳሌም መጥተው ነበርና በደስታ አጅበው ሆሳዕና በአርያም ብለው እየዘመሩለት ወደ ቤተ መቅደስ ገባ። በቤተ መቅደስም በመቅደሱ የሚሸጡና የሚለወጡትን ለሁለተኛ ጊዜ አጸዳ። ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁትም አላቸው። በማቴዎስ ወንጌል ምዕራፍ 21 ቁጥር 13 እንደምናነበው ይህ ተግሳጽ ከንግዱ በስተጀርባ ሆነ ጥቅም ለሚጋሩት ሊቃነ ካህናት ጨርሶ የሚዋጥላቸው አልነበረምና ሴራቸውን ከሌላው ጊዜ በተለየ መራርነት ጀመሩ። ለሳምንት የጎነጎኑትንና ረቡዕ በሸንጎ የተማከሩበትን የጌታን ምክረ ሞትን ለመፈጸም በዚህች ምሽት ያስይዙትም ለዚህ ነበር። ታላቁ የአይሁድ ሸንጎ በስልጣን ከፍተኛነት ከሌሎች ታናናሽ ምክረ ቤቶች የሚበልጥና የራሱ ሕግ አስከባሪዎች ወታደሮች ያሉት የአይሁድ ፍርድ ሸንጎ ነው። በዛ ዓመት በተሾመው ሊቀ ካህናት መሪነት ቀድሞ በሊቀ ካህናትነት ያገለግሉ የካህናት አለቆችን በሕግ አዋቂነታቸውና ጠንቃቃነታቸው በሕዝቡና በሸንጎው ዘንድ ክብር የሚሰጣቸው ጸሐፍት ፈሪሳውያንንና በሕዝብ የተከበሩ ሽማግሌዎችን ያካተተው ይህ ታላቅ ሸንጎ 72 አባላትን የያዘ ነው። የሸንጎ አባላት ውስጥ ተጽዕኖ ፈጣሪ የሆኑት ጸሐፍት ፈሪሳውያንና የካህናት አለቆች ናቸው። የካህናት አለቆች ከሰዱቃውያን ወገን ሲሆኑ በሀገረ ገዢው ዘንድ ባላቸው ተቀባይነትና በገንዘብ አቅማቸው የሚፈሩና መቅደሱን የተቆጣጠሩ ናቸው። ፈሪሳውያን ደግሞ በሕግ አዋቂነታቸውና አጥባቂነታቸው የሚበልጡ በሕዝባዊ ድጋፍም ብልጫ ያላቸው ናቸው። ነቢዩ ዳዊት አለቆችም በእግዚአብሔርና በመሲሁ ላይ በአንድነት ተሰባሰቡ እንዳለው እርስ በርሳቸው በነገረ ሃይማኖትም ሆነ በሀገራዊ ጉዳዮች ጨርሶ የማይስማሙና የሚጠላለፉ ባላንጣዎች ቢሆኑም የማይስማሙት በጌታ መገደል ተስማምተው ተሰብስበዋል። መዝሙር 2 ቁጥር 2 ላይ በመድኃኔ ዓለም ዕለት በማለዳ የሚደርሰው ምስጋና ማኅበራነ አይሁድ ተመድበሉ ለሰቂለ አምላክ ተባሃሉ ክቡረ ንጉሠ ሰቀሉ ደሙ ላይሌነ ወላይለ ውሉድነ ይቤሉ ይላል። እንደ ግጥም ስንተረጉመው የአይሁድ ማኅበር ተባበሩ፣ አምላክን ለመስቀል ተማማሉ፣ ደሙ በእኛና በልጆቻችን ይሁን እያሉ ክቡሩን ንጉሥ ሰቀሉ እንደማለት ያለ ነው። እሴብ በጸጋኪ ዘመድኃኔ ዓለም። ታላቁ የአይሁድ ሸንጎ የሚሰበሰበው ለሶስት ታላላቅ ጉዳዮች ሲሆን ሌሎቹ ጉዳዮች ግን በታናናሽ ሸንጎዎችና አንዳንድ ጊዜም ለሊቀ ካህናቱ ውሳኔ ብቻ ያልቁ ነበር። ይህ ድንጋጌ ለነቢዩ ሙሴ አማቱ ዮቶር በሰጠው ምክር ላይ ከሚገኘው እነርሱም በታናሹ ነገር ሁሉ እነርሱም ይፍረዱ፣ አውራውን ነገር ወደ አንተ ያምጡት የአስተዳደር ተዋረድ ስልት የተወሰነ ድንጋጌ ነው። በኦሪት ዘጸአት ምዕራፍ 18 ቁጥር 17 እስከ 25
ታላቁ ሸንጎ የሚሰባሰበው የሶስት ሰዎችን ጉዳይ ለማየት ብቻ ነበር። የመጀመሪያው የንጉሥን ጉዳይ። ምንም እንኳን ዘግይቶ በሮማውያን እጅ በመውደቁ የመወሰን አቅሙ ደከመ እንጂ ታላቁ ሸንጎ እንደ ሕጉ ከሆነ ንጉሥንም ቢሆን አቅርቦ የመመርመርና ጥፋተኛ ሆኖ ካገኘው በንጉሥ ላይ የመፍረድ ሥልጣን ነበረው። ከዚህም አልፎ ንጉሡ ያለ ታላቁ ሸንጎ አጽዳቂነት ጦርነት ማድረግም አይችልም ነበር። ለዚህም ምሳሌ የሚሆነው የንጉሥ ዳዊት የጦር ምክር ላይ ተሳታፊ የነበረው የታላቁ ሸንጎ ካህን አብያታር ነው። በአንደኛ ዜና መዋዕል ምዕራፍ 18 ቁጥር 17 እንዲሁም ምዕራፍ 27 ቁጥር 34 እንደምናነበው በዚህ ሸንጎ ቀርበው የሚመረመረውም ሁለተኛው ሰው ሊቀ ካህናት የሆነ ሰው ነው። ሊቀ ካህናት ሆኖ ለሸንጎ የሚያበቃ ጥፋት ከደረሰበት ታላቁ ሸንጎ ተሰብስቦ ይመረምርና ፍርዱን ያስተላልፋል። ሶስተኛው ሰው ደግሞ መሲህ ወይም ነቢይ ነኝ ብሎ የተነሳ ሰው ሲሆን ሸንጎው የመሲህ ነኝ ባዩን ማንነት መርምሮ የተናገረው ነገር ባይፈጸም ከፈጣሪ ያልተላከ እንደሆነ ወይም ከፈጣሪ የተላከ መሆኑን የማጣራት የቅጣት ወይም የምህረት ውሳኔን የማስተላለፍ ኃላፊነት አለበት። ኦሪት ዘጸአት ምዕራፍ 18 ቁጥር 22 እንደምናነበው ምንኛ ድንቅ ነው! አይሁድ ሳያውቁ የሐሙስ ማታውን ታላቁን ሸንጎ በማድረጋቸው የተከሳሹን ማንነት እንድናስተውል አደረጉን። በዛች ምሽት በሸንጎ ፊት የቆመው መድኃኔ ዓለም የነገስታት ንጉሥ ሊቀ ካህናትና መሲህ ነውና ይህ ስብሰባ ለእርሱ ተደርጓል። ታላቁ የአይሁድ ሸንጎ በዚህ ስልጣኑ የተነሳ እጅግ የተከበረና ያለ ምክንያት የማይጠራ ሸንጎ ሲሆን በሕግ አዋቂዎቹ ፈሪሳውያንና በካህናት አለቆች ዘንድ ክርክር የተደረጉበት መጽሐፍ ተጠቅሶበት የሚደረግ የፍትህ ሸንጎ ነበር። የክሱን ምንነት፣ የምስክሮቹን ቃል፣ የሸንጎውን ቃለ ጉባኤ በጥንቃቄ የሚጽፉ ሁለት ጸሐፍትም በጉባኤው ላይ ይቀመጣሉ። የሸንጎ አባላት ተሟልተው በቤተ መቅደሱ ውስጥ በተዘጋጀው ፍርድ የሚሰጥበት ዕለት ግማሽ ክብ ሰርተው በክብር ይቀመጡና በእርጋታ ምርመራውን ያካሂዳሉ። ከምርመራው ሂደት ፍጻሜ በኋላ የእረፍትና የማሰቢያ ጊዜ ወስደው ቢያንስ ከአንድ ቀን እረፍት በኋላ የሥራ ሰዓታቸውን ጠብቀው ዳግመኛ ይሰባሰባሉ። በዚህ ስብሰባ ውሳኔ ላይ ድምፅ የሚሰጡ ሲሆን ገና ወጣት የሆኑ የሸንጎ አባላት አንጋፋዎቹ በሚሰጡት ሐሳብ ተጽዕኖ እንዳያርፍባቸው መጀመሪያ ሐሳብ እንዲሰጡ ይደረጋል። ከዛም ሌሎቹ ይከተላሉ። ከሁሉ መጨረሻም ሊቀ ካህናቱ ግራ ቀኙን አይቶ የድምፁን ሚዛን አገናዝቦ የመጨረሻውን ውሳኔ ይፋ ያደርጋል። ይህንን ሁሉ መዘርዘር ያስፈለገን በጌታችን ላይ የተፈጸመውን ግፍ ለማሳየት ነው። ከላይ ካየናቸው ቅድመ ሁኔታዎች ለጌታችን አንዱንም አልተሟላም። ጌታችን ላይ የፍርድ ሂደቱን ከመጀመሩ ከ3 ቀን በፊት በዕለተ ረቡዕ ሊገድሉት አስቀድመው ወስነው ነበር። ቀያፋም ሕዝቡ ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ቢሞት ይሻላል ብሎ በመወሰን ሳይታወቀው ጌታ ስለ ሕዝቡ እንደሚሞት መስክሮ ነበር። በዮሐንስ ወንጌል ምዕራፍ 11 ቁጥር 50 እንደምናገኘው ውሳኔው አስቀድሞ የተጠናቀቀ ፍርድ እንጂ እንዴት ፍትህ ሊገኝበት ይችላል? ጌታችን በፍርድ ሂደት ሲጠይቁት ዝም ይል የነበረውም ለማስመሰልና ምክንያት ለመፍጠር እንጂ ውሳኔውን አስቀድመው ወስነውና ጨርሰው የመጡ ፈራጆች ስለሆኑ ነበር። ከአይሁድ ሕግ አንጻር በጌታችን ላይ ብዙ ፍትህ ተጓሎ እናገኛለን። ምርመራው ከተካሄደበት ቦታ ብንጀምር የፍርድ ሂደቱ የተካሄደው በቤተ መቅደስ ሳይሆን በቀያፋ ግቢ ውስጥ ነበር። ሐና ጌታችንን ከሕጉ ውጪ ከሸንጎ በፊት ወደ ቤቱ እልፍኝ አስመጥቶ ለብቻው ሊመረምረው ሞክራል። የሸንጎው የሥራ ሰዓት ደግሞ ቀን ብቻ ነበር። ታልሙድ በተሰኘው መጽሐፋቸው እንደተቀመጠው ሸንጎው ለፍርድ የሚቀመጠው የጠዋቱ መስዋዕት ቀርቦ ከተፈጸመበት ሰዓት ጀምሮ የማታው መስዋዕት እስከሚሰዋበት ሰዓት ድረስ ብቻ ነበር። ጌታችንን ግን ይዘው ለፍርድ ያቆሙት ከምሽቱ 4 ሰዓት በኋላ ነበር። አብዛኛዎቹ የሸንጎ አባላት በተለይም ሕግ የሚጠነቅቁት ሰዎች ባልተገኙበት በተዋከበ ሁኔታ የተካሄደ የጨለማ ፍርድ ነበር። ሌላው የሸንጎው ሕግ በሰንበት ዋዜማ በሰንበትና በበዓል ዋዜማ ሸንጎው እንዳይቀመጥ የሚከለክል ነው። አንዳንድ የታሪክ ጸሐፍት ሚሽናህ የተባለው ሕግ በኋላ የተሰራ ነው ብለው ይከራከራሉ። ይሁንና በሰንበትና በበዓል እግር ከዘረጉ የማያጥፉ አይሁድ ሕጉ ቢኖርም ባይኖርም ሸንጎ አለመሰብሰባቸው ግን ግልጽ ነበር። ጌታችን የተያዘበት ዕለት ግን
በዓሉ በዓል ፋሲካ የበዓል ዋዜማ ቢሉ የቂጣ በዓል ዋዜማ ነበር። የተያዘበትም ቀን በአይሁድ አቆጣጠር ኒሳን ወይም ሚያዝያ 14 እንዲያውም ታላቅ ክብረ በዓል ነው። እስራኤላውያንም በዚህም ወር እስከ 14ኛው ቀን ድረስ ጠብቁት፣ የእስራኤል ማህበር ጉባኤ ሁሉ ሲመሽ ይረዱት ተብሎ በኦሪት ዘጸአት ምዕራፍ 12 ቁጥር 6 ተነግሯቸው የነበረበት ዕለት ይህ ዕለት። በታዘዙትም መሰረት ነውር የሌለበትን በግ አርደው ደሙን በበሮቻቸው መቃንና ጉበን ላይ የቀቡበት የተቀቀለውን ወይም ጥሬውን እንብላ ሳይሉ የተጠበሰውን ከመራራ ቅጠል ጋር የበሉበት በእጃቸው በትር አድርገው ወገባቸውን ታጥቀው ቶሎ ቶሎ የበሉበት ምሽት ይህ የኒሳን 14 ምሽት ነበር። እስራኤልን ከግብጽ ባርነት ነፃ ያወጣው በግ በታረደበት በዛው ምሽት ሁላችንን ከሲኦል ባርነት ነፃ የሚያወጣው በግ መያዙ ምንኛ ድንቅ ነው! ኃጢአት ነውር ያልተገኘበት ንጹህ በግ ደሙን የሰውነታችን በር በሆነው በከንፈራችን የምንቀበለውና ከሞት የምንድንበት በግ እንደ ጥሬ ሥጋ ምሳሌ ሥጋው የመለኮት እሳት ያልተዋሃደ ነው ሳንል፣ እንደ ተቀቀለ ሥጋ ምሳሌ ደግሞ የመለኮቱ እሳትነት ሥጋውን አጥፍቶታል ሳንል፣ እሳት እንደማይለየው እንደ ተጠበሰው ሥጋ መለኮት የተዋሃደው ሥጋ ነው እያለን የምንበላው በግ ከመራራ ቅጠል ጋር እንደበሉ መራራ የሆነ ሞቱን እያሰብን ሥጋውን የምንበላው በግ የመስቀሉን ምርጉዝ ይዘን የወንጌሉን ጫማ ተጫምተን የምንበላው በግ በዚች ምሽት መያዙ ብሉይና ሐዲስን ፍንትው አድርጎ የሚያሳይ ነው። እንኳንም በዛች ምሽት ያዙት፣ እንኳንም ተያዘልን ብለን ደስ ይለናል። ፋሲካችን ክርስቶስ ታርዷልና ተብሎ በቆሮንቶስ መልእክቱ በአንደኛይቱ ሐዋርያ ቅዱስ ጳውሎስ ምዕራፍ 5 ቁጥር 7 ላይ እንደነገረን ሊቃነ ካህናቱ ጌታችንን በበዓል ከመያዛቸው በተጨማሪ የፍርዱ ሂደትን የሚጽፉ ጸሐፍትም በሸንጎ ላይ አልነበሩም። ቢኖሩም በበዓልና በሰንበት መጻፍን ራሱ ሕጉ ስለሚከለክል እሺ ብለው አይጽፉም ነበር። በዚህ ፍርደ ገምድል ምርመራ የማሰቢያ ጊዜ ሳይወስዱ በአግባቡ ሳይመረምሩ በማዋከብ ብቻ ራሳቸው ከሳሽ፣ ራሳቸውን ምስክሮች፣ ራሳቸው ፈራጅ ሆነው በተከሰሰበት ዕለት ለሞት አደረሱት። በዛች ምሽት በጨለማ ፍርድ ቤት ብዙ ግፍ ተፈጽሟል። ጌታችን በወታደሮችና በሊቃነ ካህናት ተከቦ ተሰድቧል። በጥፊ ተመቷል። ተራ በተራ ርኩስ ምራቃቸውን ተፍተውበታል። እስቲ ለአንድ አፍታ ወደዛ የጨለማ ሸንጎ ስለኛ ተይዞ በአይሁድ መካከል ብቻውን የቆመውን ደቀ መዛሙርቱ ትተውት የሸሹትን ጌታ ተከትለን በዓይነ ሕሊናችን እንግባ። ቤተ ክርስቲያናችን አንጀት በሚያላውስ ውብ ዜማ አገቱኒ ከለባት ብዙሃን ወአሃዙኒ ማህበሮሙ ለእኩያን አገቱኒ ከለባት ብዙሃን አገቱኒ ከለባት ብዙሃን ወአዙኒ ማህበሮሙ ለእኩያን አገቱኒ ከለባት ብዙሃን እያለች በስቅለቱ የመታዘብለት ብዙ ውሾች ከበቡኝ የክፉዎችም ጉባኤ ያዘኝ ብሎ በዳዊት አንደበት የተነገረውን ክርስቶስ በውሾች አይሁድ ተከቦ በክፉዎች ሊቃነ ካህናት ተይዞ እናየው ዘንድ በዓይነ ሕሊናችን ወደ ቀያፋ ቤት ሸንጎ ጌታችንን ተከትለን እንግባ። መዝሙር 22 ቁጥር 16 እንደተጻፈው ቅዱስ ኤፍሬም ሶርያዊም እንዲህ ይላል፣ ሁሉን የፈጠረው ጌታ ዛሬ በቀያፋ ፊት እንደ ክፉ ወንጀለኛ እየተመረመረ ነው። ከባሪያዎቹ አንዱም በጥፊ መታው። ጌታም ቆሞ ባሪያው ሊፈርድበት ተቀመጠ። በክፋት የተሞሉ ቁጭ ብሎ በንጹሑ ላይ ፈረዱበት። እነዚህን ነገሮች ባሰብኩ ጊዜ ልቤ በፍርሃት ይንቀጠቀጣል፣ ሰማያትም ይንቀጠቀጣሉ።
የምድር መሠረት ይናወጻል። መላእክትና ሊቃነ መላእክት በፍርሃት ይጨነቃሉ። ሚካኤልና ገብርኤል በክንፎቻቸው ፊታቸውን ይሸፍናሉ። ባሪያ ጌታውን በጥፊ ሲመታ ባዩ ጊዜ ኪሩቤል ከዙፋኑ ስር ይሸሸጋሉ፣ ሱራፌልም ክንፎቻቸውን ያማታሉ ይላል ሊቁ ቅዱስ ኤፍሬም ሶርያዊ። ለምን ትመታኛለህ? ጌታችን መጀመሪያ የተወሰደው ክፋትንና ተንኮልን ወደ ተሞላው ሽማግሌ ወደ ሐና ነበር። በሕጉ መሠረት ብቻውን ለመመርመር ስልጣን ባይኖረውም አሳስሮ እስከ እልፍኙ ድረስ አስመጣው። ከፊቱ ካስቆመው በኋላ ሐና ጌታችንን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ሲያስተምር የካህናት አለቆቹ ሐናና ቀያፋ ብዙ ጊዜ ሰምተውታል። ማን ስልጣን ሰጠህ ብለው ሲጠይቁትም ነበር። በማቴዎስ ወንጌል ምዕራፍ 21 ቁጥር 23 እንደምናነበው በምሳሌ ሲያስተምር ምሳሌውን የተናገረው ስለ እነርሱ እንደሆነ አውቀው ሲበሳጩም ነበር። በማቴዎስ ወንጌል ምዕራፍ 21 ቁጥር 45 እንደምናነበው አሁን ካሳሰረውና ካስመጣው በኋላ ግን ትምህርቱን ሰምቶ እንደማያውቅ ሆኖ እንደ አዲስ ጠየቀው። ጌታችን እኔ በግልጥ ለዓለም ተናገርኩ፣ አይሁድ በሚሰበሰቡበት በምኩራብና በመቅደስ እኔ ሁል ጊዜ አስተማርኩ፣ በስውርም ምንም አልተናገርኩም። ስለምን ትጠይቀኛለህ? ለእነርሱ የተናገርሁትን የሰሙትን ጠይቅ፣ እንሆ እነዚህ እኔ የተናገርሁትን ያውቃሉ ብሎ መሰከረ። በዮሐንስ ወንጌል ምዕራፍ 18 ቁጥር 18 እስከ 20 እንደተጻፈው። ይህንንም ሲል በዛ ቆሞ የነበረው ከሎሌዎቹ አንዱ ለሊቀ ካህናቱ እንዲህ ትመልሳለህን ብሎ ኢየሱስን በጥፊ መታው ይላል። የኦሪትን ሊቀ ካህናት ደስ ለማሰኘት ብሎ የሐዲስ ኪዳኑን ሊቀ ካህናት ፊቱን በጥፊ መታው። የጌታችንን ፊት በጥፊ በማምታታቸው ወይም በማስመታታቸው ከዛች ሰዓት ጀምሮ ለ18 ሰዓታት የሚቀጥለውን የጌታችንን መደብደብና ግርፋት አስጀማሪ ሆነ። ነቢዩ ዳዊት አቤቱ ፊትህን እሻለው፣ ያንተን ፊት አቤቱ እሻለው፣ ፊትህን ከኔ አትመልስ ብሎ የዘመረለትን የአምላክን ፊት ይህ ሎሌ በጥፊ መታው። በመዝሙር 27 ቁጥር 8 ላይ እንደምናነበው መላእክት ሊያዩት የማይቻላቸውን በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው የሚቆሙለትን ፈጣሪን ፊቱን በጥፊ መታው። ነቢዩ ሙሴ እባክህን ፊትህን አሳየኝ ብሎ የለመነውን ፈጣሪ ፊት አንድ ሎሌ በጥፊ ሲመታው ቢያይ ምን ይል ይሆን? ምንስ ይሰማው ይሆን? በኦሪት ዘጸአት ምዕራፍ 33 ቁጥር 18 እስከ 20 እንደተጻፈው ቅዱስ ኤፍሬም ሶርያዊ ይህንን ሎሌ እንዲህ ሲል ይጠይቀዋል። አንተ ክፉ ባሪያ እስቲ ንገረን፣ ጌታችንን ስለምን በጥፊ መታው? በጥንት የባርነት ሥርዓት ባሪያዎች ሁሉ ነፃ በሚለቀቁበት ዕለት ነፃነታቸውን ሊቀበሉ ሲሉ ጌታቸው በጥፊ ይመቷቸው ነበር። አንተ ክፉ ባሪያ ግን የሁሉ ነፃ ጌታ ነፃ አውጪውን ነፃ ሊያወጣህ በመጣ ጊዜ በጥፊ መታህ ሆነ? በጥፊ በመማታትህ ከጌቶች ሐናና ቀያፋ ሽልማትን አገኛለሁ ብለህ ተመኝተ ይሆናል። ክርስቶስ ሰማያዊ ጌታ መሆኑን አልሰማ ይሆናል። ኢየሱስም መልሶ ክፉ ተናግሬ እንደሆንኩ ግን ስለ ክፉ መስክር፣ መልካም ተናግሬ እንደሆንኩ ስለምን ትመታኛለህ አለው። በዮሐንስ ወንጌል ምዕራፍ 18 ቁጥር 25 እንደተጻፈው ጌታችን በጥፊ በተመታ ሰዓት እንኳን የቁጣ ንግግር አልተናገረም። በሊቀ ካህናት ሸንጎ ፊት በጥፊ በተመታ ጊዜ አንተ በኖራ የተለሰነ ግድግዳ እግዚአብሔር አንተን ይመታ ዘንድ አለው፣ አንተ በሕግ ልትፈርድብኝ ተቀምጠህ የለ ሕግ እመታ ዘንድ ታዛለህን ብሎ ተናግሮ ዳኛው ሊቀ ካህናት መሆኑን ሲነግሩት ይቅርታ እንደጠየቀ እንደ ቅዱስ ጳውሎስ ጌታችን ያለ ሕግ ለምን ተመታሁ ብሎ አልተካሰሰም። በሐዋርያት ሥራ ምዕራፍ 23 ቁጥር 3 እንደምናነበው ለመታው ሎሌ ግን ልብ በሚነካ አጠያየቅ ለምን ትመታኛለህ ብሎ ጠየቀው። ግራህን ሲመቱ ቀኝህን ስጥ ብሎ ያዘዘን ጌታ ለምን ትመታኛለህ ያለው ለምን ይሆን? ጌታችን በዕለተ ዓርብ ያ ሁሉ ጅራፍ ሲወርድበት ለአንድም ጊዜ ለምን ትመቱኛላችሁ ብሎ አልጠየቀም። የሾህ አክሊል ሲደፉበት ለምን ትወጉኛላችሁ፣ ሲተፉበት ለምን ትተፉብኛላችሁ ብሎ አልተናገረም። ይህ ሎሌ የመታው ጥፊ ከዚያ ሁሉ ጅራፍ በልጦ ለምን ትመታኛለህ ያሰኘው ለምንድር ይሆን?
ሊቃውንት እንዳብራሩት ከሆነ ጌታችን በጥፊ የመታው ሎሌ ጌታችን በቤተ ሳይዳ የመጠመቂያ ስፍራ ከ38 ዓመት የአልጋ ቁራኝነት አላቆ አልጋን ተሸክመ ሂድ ብሎ የፈወሰው ሰው እንደሆነ ይነግሩናል። እኛ መጻጉዕ ወይም በሽተኛ ብለን የምንጠራውና ግሪካውያን በስንክሳራቸው የሩስ ብለው የጻፉለት ይህ ሰው ገና በተፈወሰበት ዕለት ጌታችንን ወደ አይሁድ ሄዶ በሰንበት አልጋህን ተሸከም ያለኝ እርሱ ነው ብሎ የከሰሰ ሲሆን ዛሬ ደግሞ ከዓመታት ስቃዩ ያላቀቀውን የሚብስ እንዳይደርስብህ ደግመ ኃጢአት አትስራ ብሎ ያስጠነቀቀውን ጌታ በጥፊ በመማታት የሚብስ ፍርድን ለራሱ አከማቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ሰው ለምን ትመታኛለህ ብሎ የጠየቀው ከጥፊም በላይ ባዳነው ሰው እጅ መመታቱም ዘልቆ ስለተሰማው ነበር። ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ስለምን ትመታኛለህ የሚለው ንግግርም አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ተናግሬያለሁ የሚል መልእክትን የሚያስተላልፍ ነበር። ከዚህ በኋላ ሐና ጌታችንን ለብቻው መመርመሩን ትቶ ራሱም አባል ወደ ሆነበት በዛም ግቢ ወደሚካሄደው ወደ ቀያፋ ቤት ሸንጎ እንደታሰረ ሰደደው። ቀጣዩን በቀጣይ ክፍል እንመለከታለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።